ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። የህዝባዊ ወያኔ ሓርነት ትግራይ የህወሓት አባላትና ቤተሰቦቻቸው አሜሪካ እንዳይገቡ እገዳ መጣሉ ተነገረ። በሩሲያ ዋና ከተማ ሞስኮ ታይቶ ያልታወቀ የተባለ ጥቃት ተፈጸመ። የሞስኮ ሁሉም አውሮፕላን ጣቢያዎች ተዘግተዋል። ፕሬዝዳንት ፑቲን የበቀል እርምጃ እንዲወሰድ አዘዋል። በአሜሪካና ኢራን ፕሬዝዳንቶች የተፈረመውን የመግባቢያ ስምምነት እስራኤል አልቀበልም ማለቷ ትልቅ ስጋት ፈጥሯል። ስምምነት መፈረሙን ተከትሎ ከ12 ሚሊዮን በርሜል በላይ ነዳጅ በሆርሙዝ ሰርጥ መጓጓዙ ሲነገር የነዳጅ ዋጋም ድሮ ወደ ነበረበት ይመለሳል ተብሎ ይጠበቃል። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በሩሲያ ዋና ከተማ ሞስኮ ታይቶ ያልታወቀ የተባለ የድሮን ጥቃት መፈጸሙ ተነገረ። የዩክሬን ጦርነት ከጀመረ ወዲህ ግዙፍ በተባለው በዚህ ጥቃት በጥቂቱ 200 የሚደርሱ ድሮኖች ሞስኮን ማንደዳቸው ታውቋል። በከተማው የተለያዩ አካባቢዎች ከፍተኛ ፍንዳታዎችና ጢስ መታየቱን ዘገቦች አመልክተዋል። በአጠቃላይ ባለፉት 24 ሰዓታት ከ1000 በላይ ድሮኖችና ክሩዝ ሚሳይሎች በመላው ሩሲያ መወንጨፋቸውንና አብዛኞቹ መክሸፋቸውን ባለሥልጣናት ገልጸዋል። በእስካሁኑ ጥቃት በርካታ ሰዎች ሳይሞቱና ሳይቆስሉ እንዳልቀረ የተነገረ ሲሆን የነዳጅ ማጠራቀሚያን ጨምሮ ሰፊ የንብረት ውድመት መድረሱ ተመልክቷል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ የአሁኑ ግዙፍ የድሮን ጥቃት ባለፈው ሳምንት በዩክሬን ዋና ከተማ ኪቭ ሩሲያ ለፈጸመችው ጥቃት ምላሽ ነው ብለዋል። በኪቭ በተፈጸመው በዚያ የሩሲያ ጥቃት ታሪካዊ ቤተ ክርስቲያንን ጨምሮ በርካታ ሕንፃዎች መውደማቸው ይታወሳል። ጦርነት አንፈልግም፣ ሆኖም ዩክሬን ስትነድ ሞስኮም ትነዳለች ብለዋል ዜሌንስኪ። በጥቃቱ የሞስኮ 4 አውሮፕላን ማረፊያዎች ሲዘጉ ከ500 በላይ በረራዎች መሰረዛቸው ታውቋል። የሩሲያ ባለሥልጣናት ከጥቃቱ ጋር በተያያዘ በማኅበራዊ መገናኛ ብዙሃን የሚሰራጩ ምስሎች ላይ እገዳ መጣላቸው ይነገራል። ከዩክሬን ድንበር 500 ኪሎ ሜትር ርቀት ላይ በምትገኘው ሞስኮ እንዲህ የተሳካ ጥቃት በ2023 መፈጸሙ ሲታወስ በስፋትና ግዙፍነቱ ግን ያሁኑ የመጀመሪያ ነው ተብሏል። ጥቃቱ በፈረንሳይ የቡድን 7 የበለጸጉ ሀገሮች ተሰብስበው ለዩክሬን ተጨማሪ ድጋፍ ለመስጠት ከስምምነት መድረሳቸውን ተከትሎ የተፈጸመ ነው። የደቡብ ምስራቅ እስያ መሪዎች ጉባኤን ለማስተናገድ ሽር ጉድ የሚሉት ፕሬዝዳንት ቭላዲሚር ፑቲን በዩክሬን ላይ ጥቃት እንዲፈጸም ትዕዛዝ የሰጡ ሲሆን ይህንኑ ተከትሎ ከ200 በላይ ባለስቲክ ሚሳይሎች ወደ ዩክሬን መወንጨፋቸው ተነግሯል። ከሩሲያ ወደ ኢራን ጉዳይ ስንሻገር የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኢራን አቻቸው ማሱድ ፒዜክሺያን የመግባቢያ ስምምነቱን መፈራረማቸው ሲነገር የ60 ቀናቱ የተኩስ አቁም ማራዘሚያና የተጨማሪ ንግግር ጊዜ ዛሬ መጀመሩን ምክትል ፕሬዝዳንት ጄዲ ቫንስ ገልጸዋል። ስምምነቱ ከተፈረመ በኋላም ከ12 ሚሊዮን በርሜል በላይ ነዳጅ በሆርሙዝ መተላለፊያ በኩል መጓጓዙን የጠቀሱት ጄዲ ቫንስ ኢራን አንድም መርከብ ላይ ጥይት አልተኮሰችም ብለዋል። እንዲሁም ከ12 የሚልቁ መርከቦች አሜሪካ እገዳ በጣለችበት መስመር ማለፋቸውን ምክትል ፕሬዝዳንቱ በዋሽንግተን ማምሻውን በሰጡት መግለጫ አመልክተዋል። ለኢራን መልሶ ግንባታ ይሰጣል የተባለውን 300 ቢሊዮን ዶላር አስመልክተው ጉዳዩ ተጣሞ መተርጎሙን ጠቅሰዋል። ቴሄራን 300 ቢሊዮን ዶላር የመልሶ ግንባታ ገንዘብ እንድታገኝ ሁኔታዎችን እናመቻቻለን እንጂ በቀጥታም ከአሜሪካ ኪስ ወጥቶ አይከፈልም ብለዋል። የተለያዩ ወገኖች ስምምነቱን አስመልክተው በሰጡት አስተያየት በመጨረሻ ሰዓት የስምምነቱን ቅድመ ሁኔታዎች በመቀየር ተጨማሪ ውሎችን የመጠየቅ የኢራን የድርድር ስልቶች ስለመኖራቸው ይገልጻሉ። በተለይም ሁለቱን ወገኖች አላግባባ ባሉ የኒኩሌር ጦር መሳሪያና በመሳሰሉ ጉዳዮች ሐሳባቸውን ሊቀይሩና ተጨማሪ ጥቅሞች የኢራን ባለሥልጣናት ሊጠይቁ እንደሚችሉ ጠቅሰዋል። አሁን ሁለቱም ወገኖች በሆርሙዝ መተላለፊያ ተመልሶ መከፈት ላይ ትኩረት ማድረጋቸው ካስከተለው የኢኮኖሚ ጫና አንጻር ትክክል ቢሆንም የጦርነቱ መነሻ የሆነው የኒኩሌር ጉዳይ ለኢራን ተጨማሪ ጥቅም ሊያስገኝ እንደሚችል ያመለክታሉ። የሆርሙዝ መተላለፊያም ቢሆን በስምምነቱ በሰፈረው መሰረት
ለ60 ቀናት ያለምንም ክፍያም አገልግሎት ከሰጠ በኋላ የኢራን መሪዎች ክፍያ መጠየቅ እንደሚጀምሩ መናገራቸው ከዓለም አቀፍ ሕግ ጋር መጣረሱ አይቀርም ይላሉ። የሆርሙዝ ሰርጥ የዓለም አቀፍ የባህር ክልል መሆኑን የሚጠቅሰው የተባበሩት መንግስታት ማንኛውም መርከብ በነፃና በሰላም የመንቀሳቀስ መብት እንዳለው ያስቀምጣል። በአጠቃላይ 4 ወራት ሊደፍን የተቃረበው የኢራን ጦርነት ዛሬ በመግባቢያ ሰነድ የቆመ ቢመስልም ካደረሰው የሰው እልቂትና የኢኮኖሚ ድቀት አኳያ ትልቅ ጠባሳ ጥሏል ይላሉ በርካታ ኢራናውያንና የባሕረ ሰላጤው ሀገራት ዜጎች። በኢራንና ሊባኖስ በሺዎች የሚቆጠሩ ሰላማዊ ሰዎች ሲገደሉ አሜሪካና እስራኤል ስልታዊ መሸነፍ ደርሶባቸዋል። የኢራን አገዛዝም ቢሆን በዓለማችን ሀያል ሀገር አሜሪካና እስራኤል ወታደራዊ ዘመቻ አከርካሪው እንደተመታና ከፍተኛ የኢኮኖሚ ድቀት እንደደረሰበት ግልጽ ነው። ሆኖም የሆርሙዝ መተላለፊያን የመዝጋት ስልት በመጠቀም የአሜሪካው መሪ ትራምፕ ከስምምነት እንዲደርሱ አድርጓቸዋል። 1/5ኛው የዓለም የነዳጅና ጋዝ አቅርቦት መተላለፊያ የሆነው የሆርሙዝ ሰርጥ መዘጋት የዓለምን ኢኮኖሚ ክፉኛ እንደሚጎዳ በሚገባ የሚያውቁት የኢራን መሪዎች ብቸኛ መሳሪያቸውን በመተኮስ ለጊዜው አሸንፈዋል። ይኸው የመግባቢያ ሰነድ የሊባኖስ ጦርነት እንዲቆም የሚጠይቅ ቢሆንም የእስራኤል ባለሥልጣናት የሚቀበሉ አይመስልም። የኢራን ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫም የእስራኤል ደቡባዊ ሊባኖስ ዘመቻ ካልቆመ ከአሜሪካ ጋር የተደረሰው መግባቢያ ስምምነት እንደተጣሰ ይቆጠራል በማለት አስጠንቅቋል። የሊባኖስ መሬት በእስራኤል ተይዞ ስለ ጦርነት መቆም ልናወራ አንችልም ብሏል ሚኒስቴሩ። እስራኤል ስምምነቱን እንድታከብር የማስገደዱ ኃላፊነት ደግሞ የአሜሪካ ነው በማለትም አሳስቧል። የእስራኤል ጦር በበኩሉ በደቡባዊ ሊባኖስ የተደቀኑ አደጋዎች የማስወገድ ዘመቻ ተጠናክሮ እንደሚቀጥል ያስታወቀ ሲሆን ሌሎች የእስራኤል መሪዎችም ከደቡብ ሊባኖስ ለቀው እንደማይወጡ ቀደም ሲል መግለጻቸው ይታወሳል። እስራኤል ከሄዝቦላህ የሚሰነዘርባትን ጥቃት ለመከላከል ከሊባኖስ ድንበር እስከ 10 ኪሎ ሜትር ዘልቃ በመግባት ዘመቻ ከፍታ መቆየቷም ይታወቃል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ማምሻውን በሰጡት በዚያ መግለጫ ሄዝቦላህ በእስራኤል የሚፈጽመውን ጥቃት በአስቸኳይ እንዲያቆም አስጠንቅቀዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው እኔ በስልጣን እስካለሁ ኢራን የኒውክሌር ጦር መሳሪያም አይኖራትም ብለዋል። በቪዲዮ ባሰራጩት መልእክት አሜሪካም የህወሓት አባላትና ቤተሰቦቻቸው ወደ ሀገሯ እንዳይገቡ እገዳ መጣሏ ተነገረ። የአሜሪካ ውጭ ጉዳይ ሚኒስቴር ባወጣው መግለጫም ግጭት ለመቀስቀስ እየሰሩ ነው ባላቸው የህወሓት አባላትና ቤተሰቦቻቸው ላይ የቪዛ እገዳ መጣሉን አስታውቋል። ሚኒስቴሩ እነዚሁ በስም ያልጠቀሳቸው የህዝባዊ ወያኔ ሓርነት ትግራይ የህወሓት አባላት በሰሜን ኢትዮጵያ ግጭት እንዲያገረሽና ውጥረት እንዲባባስ እየሰሩ ናቸው ሲል ወቅሷል። ይሄ ደግሞ የምስራቅ አፍሪካን ሰላምና መረጋጋት ሳይቀር የሚያናጋ ነው ብሏል። የቪዛ ክልከላውም በትግራይ ያለውን ቀውስ ለመፍታት የሚደረገውን ጥረት በሚያደናቅፉ የህወሓት አባላትና ተባባሪዎች ላይ ያነጣጠረ መሆኑን አመልክቷል። አሜሪካም ከትግራይና በአጠቃላይ ከኢትዮጵያ ህዝብ ጎን መቆሟን ትቀጥላለች ብሏል ሚኒስቴሩ በዚሁ መግለጫ።